እናወጣና ምዕራፍ 2ን ከቁጥር 13 እንጀምራለን። ከቁጥር 13 ጀምረን ምናነበው ምዕራፍ 3 እስከ ቁጥር 8 ድረስ ነው። በጣም በተቻለኝ መጠን ያንን ክፍል ከቨር ለማድረግ እሞክራለሁ። አይ ቲንክ በቂ ጊዜ አለኝ። አልሮጥም። ክፍሉን ላይ መሮጥ ተገቢ ስላልሆነ ልክ እሱን ስታወጡልኝ ሶፎንያስ ምዕራፍ 2 ቁጥር 13 ስታወጡ እንነሳና በህብረት አንብበን ከዛ ጸልየን ወደ ክፍሉ እንገባለን። የትንቢተ ሶፎንያስ ምዕራፍ 2 ከቁጥር 13 ጀምረን እናነባለን። another 15 seconds እሰጣችኋለሁ። ሶፎንያስ ምዕራፍ 2 ከቁጥር 13 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። እጁን በሰሜን ላይ ይዘረጋል፣ አሶርንም ያጠፋል። ነነዌም ፍጹም ባድማ እንደ ምድረ በዳም ደረቅ ያደርጋታል። የበግና የከብት መንጋዎች የፍጥረት አይነት ሁሉ በውስጧ ይመሰጋሉ። ጉጉትና ጃርት በግንቦቿ ላይ ያድራሉ። ጩኸታቸው በየመስኮቱ ያስተጋባል። ፍርስራሽ በየደጃፉ ይከመራል። ከዝግባ የተሰሩ ተሸካሚዎች ይገለጣሉ። ተዘልላ የኖረች ደስተኛይቱ ከተማ ይቺ ናት። እርሷም በልቧ እኔ ብቻ ነኝ፣ ከእኔ በቀር ማንም የለም ያለች፣ ታዲያ እንዴት የዱር አራዊት የሚመሰጉባት ባድማ ሆና ቀረች። በአጠገቧ የሚያልፍ ሁሉ ያፌዝባታል፣ እጃቸውን በንቀት ያወዛውዙባታል። ለአመፀኛይቱና ለረከሰችው ለጨካኟ ከተማ ወየሁላት። እርሷ ለማንም አትታዘዝም፣ የማንንም ምርማት አትቀበልም፣ በእግዚአብሔር አትተማመንም፣ ወደ አምላኳ አትቀርብም። ሹሞቿ የሚያገሱ አንበሶች፣ ገዦቿ ለነገም ማይሉ የምሽት ተኩላዎች ናቸው። ነቢያቷ ትዕቢተኞች አታላዮች ናቸው። ካህናቷ መቅደሱን ያረክሳሉ፣ በሕጉም ላይ ያምጻሉ። በእርሷ ውስጥ ያለው እግዚአብሔር ጻድቅ ነው፣ ፈጽሞ አይሳሳትም። በየማለዳው ቅን ፍርድን ይሰጣል፣ በየቀኑም አይደክምም። አመፀኞች ግን እፍረትን አያውቁም። ሕዝቦችን አጥፍቻለሁ፣ ምሽጋቸውም ተደምስሷል። ማንም እንዳያልፍባቸው መንገዳቸው ባድማ አደረኩ። ከተሞቻቸው ተደምስሰዋል፣ አንድ ሰው የለም፣ ነዋሪም ከቶ አይገኝባትም። እኔም ከተማይቱ በርግጥ ትፈራኛለች፣ እርማትም ትቀበያለሽ አልኳት። ስለዚህ መኖሪያዋ አይጠፋም፣ ቅጣትም ሁሉ በእርሷ ላይ አይደርስም። እነርሱ ግን በሚያደርጉት ሁሉ ክፋትንም በመፈጸም እየተጉ ሄዱ። እግዚአብሔር እንዲህ ይላል፣ ስለዚህ እስከምፈርድበት ቀን ድረስ ጠብቁኝ። አሕዛብን ላከማች፣ መንግስታትን ልሰብስብ፣ መዓቴንና ጽኑ ቁጣዬን በላያቸው ላፈስ ወስኛለሁ። በቅናቴ ቁጣ እሳት መላ ምድር ትቃጠላለችና። እንጸልያለን። እግዚአብሔር ሆይ አንተ ሕያው ነህ። You are the living true God. እጅግ ታላቅ ነህ፣ እጅግ ኃያል ነህ፣ እጅግ ጽኑ ነህ፣ እጅግ ምታስፈራ የተከበርክ ነህ። ቃል በቸልተኝነት አይነበብም፣ በቸልተኝነት አይሰበክም፣ በቸልተኝነት አይሰማም። ጌታ ሆይ ካንደበት ከአፍ የወጣ ቃል ነው። ሰማይና ምድርን የፈጠርክበት በቃል ነው። ራስህን የገለጥከው በቃል ነው። ህይወታችንን የለወጥከው በቃል ነው። እግዚአብሔር ሆይ እባክህ እለምንሃለሁ፣ የማይገባንን ክብር ያሳየህን በክርስቶስ ኢየሱስ ልጅ ያደረከን ይሄ ሕያው ቃልህን የሰጠህን አምላክ ስለ ክርስቶስ ኢየሱስ እንለምንሃለን። እባክህ በመንፈስህ ተናገረን። ጌታ ሆይ ኦፕንሊ አድሚት አደርጋለሁ፣ ብቁ አይደለሁ፣ የኔ ካራክተር በቂ አይደለም፣ እኔ ትሁት ሰው አይደለሁም። እግዚአብሔር ሆይ እባክህ ትሁት አድርገኝ። ላንተ እግዚአብሔር ሆይ ክብር ብዬ ቃልህን እንድናገር እርዳኝ። ያላንተ መንፈስ እንደማልችል እግዚአብሔር ሆይ የእውነት ተረድቼ በአንተ መንፈስ ላይ ዲፔንድ አድርጌ መስበክ እንድችል እርዳኝ። ወደ አንተ መጠቆም፣ ወደ አንተ ማሳየት እንድችል እርዳኝ። ኃይልን ጥበብን ስጠኝ። ጌታ ሆይ እባክህ ህዝብህን አስብ። እግዚአብሔር ሆይ ያንተን ቃል ሰምተን ከመረዳት ይልቅ ዲስትራክትድ መሆን፣ አለማስተዋል
አልፎም አለመታዘዝ ይቀናናል። እግዚአብሔር ሆይ እባክህ በመንፈስህ ግን አግዘን፣ ጆሮአችን እንዲሰማ፣ አእምራችን እንዲያስተውል፣ ልባችን እንዲለወጥ በእምነት በንስሐ በመታዘዝ እግዚአብሔር ሆይ በፊትህ እንድንሆን እርዳን። በተለያየ መንገድ እግዚአብሔር ሆይ ሐሳባችንን ሊበታትን ቃልን ዲስቶርት ሊያደርግ የሚፈልግ ከጄኔሲስ 3 ጀምሮ በዚህ መንገድ የሰራ እንዳይሳካለት እንጸልያለን። እባክህ መንፈስ ይህን ጉባኤ ይቆጣጠር። ያንተ ቅዱሱ ሕያው መንፈስ ሲቆጣጠረን ቃልህ ይገባናል፣ ቃልህን እንረዳለን፣ ክብርህን እናያለን፣ እንለወጣለን። ከዚህ ቤት ስንወጣ ተመሳሳይ ሰው አንሆንም። ለክብርህ የምንሆን ክርስቶስ ኢየሱስን የምንመስል ለሌሎች ምስክር የምንሆን መምጣትን በጉጉት የምንጠባበቅ ታደርገናለህ። ጌታ መንፈስ ቅዱስ ባንተ እናምናለን። በዘመናት መካከል ሰርተሃል፣ በዚህ ምሽትም ትሰራለህ፣ እናምናለን። እግዚአብሔር ሆይ ክብር ላንተ ይሁን። እንወድሃለን። በኢየሱስ ስም ጸለይን፣ አሜን። ጌታ ይባርካችሁ። እንቀመጣለን። የሶፎንያስን መጽሐፍ ባለፉት 2 ሳምንታት ስናይ ታስታውሱ ከሆነ ምዕራፍ 1 ላይ ቁጥር 2 እና 3 ላይ እግዚአብሔር ለምድር ሁሉ ማስጠንቀቂያ ሲሰጥ እናያለን። አጠፋለሁ፣ ምድርን ሁሉ አጠፋለሁ ይልና በተለይ ደግሞ በጣም ዳይሬክትሊ ስፔሲፊክሊ ወደ ይሁዳ ይገባል። ከቁጥር 4 ጀምሮ ስለ ይሁዳ ይናገራል፣ በይሁዳ ላይ ስላለው ፍርድ እና ምዕራፍ 1 ወደ ቁጥር 17 18 አካባቢ ስንገባ ደግሞ በክሊርሊ ይናገራል። ምድርን መልሶ አጠፋለሁ፣ ለምን ከኃጢአታችሁ የተነሳ አጠፋለሁ ሲል እናያለን። ምዕራፍ 2 ከቁጥር 1 እስከ 3 ደግሞ የንስሐ ጥሪ ያለ፣ ተመለሱ ወደ እኔ፣ ትህትናን ፈልጉ፣ እግዚአብሔርን ፈልጉ፣ ጽድቅን ፈልጉ፣ ያን ጊዜ ትተርፉ ይሆናል የሚለውን አይተናል። እግዚአብሔር ማዳን ችላ ማለት የለብንም የሚለውን ተነጋግረን ነበር። ከዛ ባለፈው ሳምንት ከምዕራፍ 2 ከቁጥር 4 ጀምሮ ደግሞ እግዚአብሔር አምላክ ስለ ፍልስጤም ይናገራል። በተለይ 4 ከተሞችን ስፔሲፊክሊ ጠቅሰው ነግራችኋለሁ። በዛን ወቅት 5 ነው የነበሩት። ምናልባት 5ኛው ጠፍታለች፣ ደክማለች ተብሎ ይታሰባል። ፍልስጤምን አጠፋታለሁ ሲል እናያለን። ለምን አልን? አንደኛ የእግዚአብሔር ሕዝብ ጠላቶች ነበሩ፣ እዚህ ጋር ስፔሲፊክሊ ባይጻፉም። ሁለተኛ ግን የይሁዳ ሰዎች ቀጥታ የተጻፈላቸው ይገባቸዋል ብለን ነበረ። ከዛ ወደ ሌላ ኔሽን ይሄዳል፣ ወደ ሞአብ ይሄዳል፣ ወደ አሞን ይሄዳል። እነሱ ደግሞ የእግዚአብሔርን ሕዝብ ተሳድበዋል ከትዕቢታቸው የተነሳ። ስለዚህ እነሱን እንደውም ፈጽሜ ነው ማጠፋቸው፣ ምድሪቷ ራሱ እንዳታፈራ አደርጋለሁ አለ እና ደግሞ አግሬሪያን ኮሚኒቲ ነው፣ ይሄ በጣም ከባድ ነው፣ ቢግ ዲል ነው አለን። ከዛ በኋላ ደግሞ ኢትዮጵያ ምናልባት ኩሽ የሚባል ወይም ደግሞ ሳውዘርን ኢጅፕትን የገዛ ህዝብ እነሱም በሰይፌ ትገደላላችሁ ይላል። ምክንያቱም አይነግራቸውም፣ ግን በሰይፌ ነው የሚለው እግዚአብሔር ነው ኤጀንት ኦፍ ጃጅመንት ብለን ነበር። በነገራችን ላይ የኤርሚያስን መጽሐፍ ስታዩ እዛ እንሄድም እንጂ ኤርሚያስ እና ሶፎንያስ በጣም በተቀራራቢ ጊዜ ነው የተጻፈው። ምናልባት ሶፎንያስ ይቀድማል፣ ግን ኤርሚያስ ደግሞ ረጅም ጊዜ አገልግሏል እና ምዕራፍ 46 ላይ ስትሄዱ ግብጽ ላይ እንደሚፈርድ ይናገራል። ግብጽ ላይ ፈርዳለሁ ይላል ኤርሚያስ ማለት ነው። ከዛ 47 ላይ ስትሄዱ ደግሞ ፍልስጤም ላይ ፈርዳለሁ ይላል እና 48 ላይ ስትሄዱ ደግሞ ስለ ሞአብ ይናገራል። ሞአብ ላይ ፈርዳለሁ። 49 ላይ ስትሄዱ አሞን ላይ እፈርዳለሁ። ከዛ 50 እያላችሁ ደግሞ ስለ ባቢሎን ይናገራል እና ስለ ፍርዱ ነው በተደጋጋሚ የሚናገረው። ምናልባት የተዘለለች ኔሽን ግን አለች እዛ ላይ፣ አሶር። ለምንድን ነው ኤርሚያስ በሰዓቱ ስለ አሶር ያልተናገረው? እናያለን። አሶር በተለይ ይሄ በተጻፈበት ዘመን ሚድል ኢስትን የምትገዛ ናት። በጣም ሱፐር ፓወር ናት። በዛን ወቅት ሱፐር ፓወር ናት። ምናልባት አንዳንድ መጽሐፎች ላይ ሳነብ ከ870 እስከ 626 በተለይ በዛ ጊዜ በጣም ሱፐር ፓወር የምትባለው እሷ ናት፣ አሶር ናት። በጣም በጨካኝነታቸው ይታወቃሉ። እንደውም ናሆም መጽሐፍ የተጻፈው ስለዛ ነው። አሶርን ነነዌ ዋና ከተማዋን አጠፋታለሁ እያለ ነው። ምዕራፍ 3ን ሲጨርስ ናሆም መጽሐፍ ቁጥር 13 ላይ ስለ ጨካኝነቷ ይናገራል። ለየት ያለ ነው ጨካኝነታችሁ እና ምንድነው ብላችሁ ስታስቡ ስታጠኑ ኢቭን የጦርነት ምርኮኞችን ፕሪዝነርስ ኦፍ ዋርን ምን እንዴት አድርገው ነው ትሪት የሚያደርጋቸው? ይገሏቸዋል፣ በሰይፍ ይገሏቸዋል፣ በጦር ይገሏቸዋል። በጣም ክፎች ጨካኞች ነበሩ። እንደውም አንዳንድ የታሪክ አስተማሪዎች የሚናገሩት አሶር አንዷ የወደቀችበት ምክንያት በጣም ለሌሎች ኔሽኖች በጣም ጨካኝ ከመሆኗ የተነሳ ከዛ የተነሳ ሌሎች በጣም ተበሳጭተው ተነስተውባት ነው እና ለውድቀቷ አንዱ እሱ ምክንያት ነው ይላሉ። እስራኤልም በ722 አካባቢ ሙሉ ለሙሉ ነው የወረረችው እና ስትወር በጣም ለየት ባለ መንገድ ነው። ምን ማለት ነው? መጡ፣ ወረሩና ምን አደረጓቸው? ወሰዷቸው። እስራኤላውያን 10ሩን ትራይብ ወሰዷቸውና በተለያየ የነሱ ግዛት ክፍል በታተኗቸው። ከዛ ደግሞ የነሱን አመጡና የታሰፈሯቸው እስራኤል ውስጥ ሰማሪያን ጨምሮ። ለዛ እኮ ነው ሰማሪያ ውስጥ ያሉ ሰዎች ቅይጥ ናቸው አይደል? ለዛ እኮ አይሁድ ሰዎች
አይወዷቸውም፣ ይጠየፏቸዋል። በጣም ረጅም መንገድ ይሄዳሉ በእነሱ ላለማለፍ ብለው ከኖርዝ ወደ ሳውዝ ሲሄዱ በጣም ረጅም መንገድ በሰማሪያ ላለማለፍ ቅይጥ ናቸው ብለው ይህንን ያደረገችው አሦር ናት። ምናሴን በእስራኤል ውስጥ በይሁዳ በጣም ክፉ የተባለውን ንጉሥ ወስደውት ነበር፣ እስረኛ አድርገው ወስደውት ነበር። እና በዚህ ሰዓት ሶፎንያስን በሚናገርበት ሰዓት ፍርሃት አለ። ምን አንድ ቀን እርግጥ በንስሐ ተመልሷል ምናሴ ወደ ንግስናው፣ ግን አንድ ቀን ምናሴን የወሰዱ መጥተው ደግሞ ህዝባችንን ድምጥማጣችንን ያጠፋሉ የሚል ፍርሃት ነበር። በጣም ትልቅ የሚያምር ስፕሌንድድ የሆነ ፓላስ እንደነበራቸው ይነገራል። የውሃ ፕሮጀክቶች በጣም ይገርማል። የናሁም መጽሐፍ ላይ ብታነቡ ስለዛ ሲናገር እናያለን። በጣም ቲግሪስ የሚባለው ሪቨር በአማርኛው ቲግሮስ ነው መሰለኝ እንጂ ኖዳል አረገም አላቅም፣ ግን በጣም በዛ በከተማው በነነዌ ያልፋል። በጣም በዋተር ካናልስ ዋተር ፕሮጀክትስ በጣም ታዋቂ ናት። ደግሞ ትልልቅ ግንቦች ነበራት። እንደውም 2 ግንብ ነው ያለው እና በጣም የሚገርመው በሁለቱ ግንቦች መካከል እርሻ ሁሉ አላቸው። ስለዚህ በጣም ኃይለኛ ኔሽን ናት። በጣም ሴኩርድ የሆነች ኔሽን ናት። እና ይሄ ትንቢት በሚመጣበት ጊዜ በጣም በቃ የማትቀበሉት አይነት ነው። ስቷል ይሄ ሰውዬ ነው የምትሉት። ምክንያቱም በጣም ፓወርፉል ኔሽን ናት። እና እግዚአብሔር አምላክ ግን ሁኔታን እያየ አይደለም የሚናገረው አይደል? እሱ ያሰበውን ያቀደውን ስለሚያውቅ ያቀደውን ደግሞ ያሰበውን ስለሚያደርግ ምን ይላል? እጄን በሰሜን ላይ ይዘረጋል። ባለፈው ሳምንት ስንጀምር ትዝ ካላችሁ በደቡብም በምስራቅም በምዕራብም በሰሜንም ያሉትን ክፍሎች ነው የሚናገረው ብዬ ነግሬያችሁ ነበር አይደል? አንዱ ማሳያው ምንድነው? እስራኤል ላይ ብቻ ሳይሆን እግዚአብሔር በሁሉ ኔሽን ላይ ጌታ ነው አምላክ ነው የሚልም ሐሳብ ስላለ ነውና ደቡብ ኢትዮጵያ ወይም ኩሽ የተባለው ያጠቃልላል። በምስራቅ ደግሞ ፍልስጤምን በምዕራብ ፍልስጤምን፣ በምስራቅ ደግሞ ይሄ ሞአብ አሞን የተባሉትን ያጠቃልላልና ሰሜን የሚለው በተለይ እዚህ ጋር አሦርን በተለይ ሲመጡ ወደ ይሁዳን ለመዋጋት በሰሜን ነው ቀጥታ የሚመጡት። እና ምን ይላል? እጄን በሰሜን ላይ ይዘረጋል፣ አሦርን ያጠፋል፣ ፍጹም ባድማ እንደ ምድረ በዳም ደረቅ ያደርጋታል ይላል። ኦኬ ያጠፋታል ብቻ ብለን ልናልፍ እንችላለን። ግን አንድ ቦታ ላይ ፖዝ እዚህ ጋር እናደርግ። ልክ ቁጥር 13ን ሲጨርስ ምንድነው የሚለው? ነነዌን ምን ያደርጋል? ፍጹም ባድማ ይልና እንደ ምድረ በዳም ደረቅ ያደርጋታል። ሪሜምበር ምን አልኳችሁ? ነነዌ በምን ትታወቃለች? አንዱ ዋተር ፕሮጀክትስ፣ በጣም ትልቅ ካናል አላቸው። በጣም በዛ ይመካሉ። እሱን እንደ ምድረ በዳ አደርቃለሁ ይላል። በዛ ሰዓት በጣም የማይታሰብ ነገር ነው። በጣም በዛ የምትመካን አሦርን እግዚአብሔር አምላክ ምን ይላል? ነነዌ ላይ ነነዌ በነገራችን ላይ ይሄንን አልተናገርኩም። የአሦር ዋና ከተማዋ ናት። ሰው የተለያዩ አይደሉም። አሦር ነነዌ ሲል እንደተለያየ አሦር ኢምፓየሩ ነው። ነነዌ ዋና ፖለቲካል ካፒታል ናት። እና እናንተ በካናላችሁ በወተር ካናል ትመካላችሁ፣ እሱን አደርቃለሁ እንደውም እንደ ምድረ በዳ። እግዚአብሔር አምላክ በጣም ሲሰራ አይገርምም? ምድረ በዳን ጋር መጥቶ ወንዝ ያፈልቃል፣ ምንጭ ያፈልቃል። ዛሬ ጠዋት እንደሰማን ሲፈልግ ደግሞ ወንዝ ጋር ይመጣና ደግሞ እንደ ምድረ በዳ ያደርቃል። እግዚአብሔር አምላክ የሚባርክም ደግሞ በጽድቅ የሚፈርድም አምላክ። ሁለቱ አይጋጩም። በተደጋጋሚ እንዳልኳችሁ እኛ ምን ስማት የምንፈልገው ይባርካል። አናዬ ቅድም በደንብ ሰብኮታል። እኔ ተስማምቻለሁ ግን የለውበትም። እግዚአብሔር አምላክ ሁለቱንም የሚያደርግ አምላክ ነው። አይጋጩም። እኛ አእምሮስ ነው ባይዘው የሚጋጩት እነዚህ ነገሮች ባህሪዎቹ። በነገራችን ላይ አንዱ የእግዚአብሔር ባህሪ ሲምፕሊሲቲ ኦፍ ጋድ ይላሉ ቲዮሎጂ። ሲምፕሊሲቲ ኦፍ ጋድ ማለት እንደው በቃም ቀለል ያለ ነው ማለት አይደለም። የእግዚአብሔር ባህሪ አይከፋፈልም። እዚህ ጋር ፍርዱ 10% ፍርድ 15% መርሲ ምናምን ፐርሰንት ኮምፓሽን ብለን አንከፍለው። እግዚአብሔር አንድ አምላክ ነው። ባህሪው ወጥ ነው። አንዱ ካንዱ አይጋጭም። አንዱ ካንዱ አይበልጥም። ኤሌቬትድ አይሆንም። ከፍጥረት ጋር ሪሌት ሲያደርግ አንዳንዴ አንዱ ባህሪ ለኛ ጎልቶ ይታየናል። አንዳንድ ኮንዲሽኖች ላይ አንዱ ባህሪ ጎልቶ ይታያል። ለምሳሌ አሁን እዚህ ማነብላችሁ ክፍሎች ላይ ምዕራፍ 1 እና ምዕራፍ 2 ላይ ምን ነው ጎልቶ የሚታየው? እግዚአብሔር ቁጣ አይደል? እግዚአብሔር ቁጣ ጎልቶ ይታያል። ግን ምዕራፍ 3ን ደግሞ ኔክስት ዊክ ስንመጣ ደግሞ ምህረቱን ጎልቶ እኛ ስናየው ከኛ ጋር ባለው ሪሌሽንሺፕ ሰርከምስታንስ ላይ አንዳንዱ ለኛ ጎልቶ ይታያል እንጂ አንዱ ካንዱ የሚጋጭ አንዱ ካንዱ የሚበልጥ አይደለም። እግዚአብሔር ባህሪ እግዚአብሔር ቀድም እንደዘመርነው በእኛ አእምሮ ፊገር አውት አድርገን የምንጨርሰው አይደለም። እሺ
ምን አልኳችሁ? ቁጥር 13 ላይ ምን አደርጋለሁ? አጠፋለሁ። በጣም የሚመኩበትን አንዱን ይሄ ወተር ካናላችሁን አጠፋለሁ ይላቸዋል። ከዛ ቁጥር 14 ላይ ደግሞ ይመጣና የሰው ሳይሆን የእንስሳ መሰማሪያ ያደርጋታለሁ ነነዌ። እናስታውስ፣ በጦር ኃይል አንደኛ ናቸው። ኢትስ አ ግሬት ኤምፓየር እና ያንን ኤምፓየር ያለበት የጦር ኃይል ያለበትን ከተማ የእንስሳ መሰማሪያ ነው የሚሆነው፣ የሰው አይደለም ይላቸው። የስልጣን ማዕከል ናት። አሦር እኮ ከነነዌ አልፎ እንግዲህ እንዳልኳችሁ የፈለጉትን በዛ ዙሪያ የሚገዙ ናቸው። ከተማችሁን ምን አደርጋለሁ አለ? የእንስሳት ይነግራቸዋል። በግ አይደል፣ ከብት፣ የፍጥረት አይነት ሁሉ። የፍጥረት አይነት ሁሉ ማለት የቤት እንስሳም የዱር እንስሳም የምትሉት። የዱር እንስሳ እንደዚህ ደግሞ ሰፍቶ እንዲገኝ ምን መሆን አለበት? ከተማው አባንዳን መደረግ አለበት፣ መፈራረስ አለበት። የሚጠቅሳቸው ጉጉት፣ ጃርት እያለ በተለይ አንዳንዶቹ እርግጠኛ አይደሉም ቃሉን። በተለይ ጃርት የሚለውን ሂብሩ ቃሉ ጃርት ነው ወይ የሚለውን እርግጠኛ አይደሉም የሚተረጉሙ ሰዎች። ግን የተሻለ ኤቪደንስ ስለሌለ ጃርት ብለዋል። ግን ሐሳቡ ምንድነው? በጫካ ልታገኟቸው የምትችሉት እንስሳ አሁን ከተማ ውስጥ ነው ያለው። አሁን ለምሳሌ በዚህ ዘመን እንኳን ብናመጣ የጫካ እንስሳ እንደፈለገ እዚያ አታገኙም ማለት ከተማ ውስጥ ቢካዝ ሲቲ ላይፍ ስላለ ኢንዱስትሪ ያደርጋሉ ይልና ጩኸቱ ራሱ ይቀየራል። የከተማ ጩኸት ሳይሆን የእንስሳ ጩኸት ነው የሚኖረው እና የፍርስራሽ ክምር ትሆናለች። ቅድምም ብያቸዋለሁ፣ በሶስት ነገር ይታወቃሉ። በውሃ ሌላ በምን ብያቸዋለሁ? ፓላስ አላቸው፣ ግንብ አላቸው። የፍርስራሽ አሁን በፓላስ አይደለም፣ ፓላሱ ራሱ ይፈራርሳል። ግንቦች፣ ሁለት ግንቦች አላቸው ብያቸዋለሁ። ኢነር ኤንድ አውተር፣ በመሃሉ እርሻ ሁሉ ያለበት እሱም ሳል። እንደውም ቁጥር 14ን ሲጨርስ ከዝግባ የተሰሩ ተሸካሚዎች ይገለጣሉ። ምን ማለት ነው? ተሸካሚዎቹ ፒላሮቹ ውስጥ ነው አይደል ያሉት። ጣራው ፈርሶ ግድግዳው ፈርሶ ይታያል። አንተ የምትመኩባቸው ህንጻዎች ፈራርሰው በቃ እንዲቀጥታ ይሄ ፒላሩ ብቻ ቀርቶ ታዩታላችሁ። ግምጥማት ነው። እቺ ከተማ ደግሞ በጣም ሴኩር ነኝ ትላለች፣ ተዘልላ የምትኖር ይላል ቁጥር 15 ላይ። ደስተኛይቱ ከተማ ሴኩር ነኝ፣ እኔ ግንብ አለኝ፣ ከአንድ ሁለት ግንብ አለኝ። ጦር ኃይል በጣም ኃይለኛ ብቻ ዘንድ ጨካኝ ይታወቃል። ከማረኳችሁ ብትሞቱ ነው የሚሻላችሁ። ምንም አልሆነ እና በትዕቢት ትናገራለች በልቧ፣ እኔ ብቻ ነኝ፣ ከኔ በቀር ማንም የለም። በኮቴሽን ነው የተቀመጠው አይደል? ይህን ቃል ይህን ፍሬዝ የት ጋር ታስታውሳላችሁ? እንደ ሐሳብ ወይ ማን ነው ይህን ሲናገር ሰምታችሁ የምታውቀው? እግዚአብሔር አምላክ የጌታን ባህሪ ለራሷ ትሰጣለች። ምንም አልሆንም ብላ እኔ ፓወርፉል ነኝ፣ እኔ ሴኩር ነኝ ብላ እኔ ብቻ ነኝ፣ ከኔ በቀር ማንም የለም። በነገራችን ላይ ትዕቢት የሚመስለን ሰው ላይ ተበትን፣ ኔሽን ላይ ተበትን ይመስለናል አይደል? አልቲሜትሊ ልክ እንደ ሁሉ ኃጢአት ትዕቢት አልቲሜትሊ እግዚአብሔር ላይ ትዕቢት ማለት እኔ በራሴ ብቁ ነኝ እችላለሁ ማለት ነው። ሃይማኖት የትዕቢት ውጤት ነው ብዬ በጣም አምናለሁ። ምን ማለት ነው? እኛ እግዚአብሔርን በራሳችን መንገድ መድረስ እንችላለን። እግዚአብሔር ሰማይ ምድሩን የፈጠረው እኔ ጋር ልትመጡ የምትችሉት በዚህ መንገድ ነው ባለው በግዴታ መሄድ የለብንም። we can go በሌላ መንገድ። ልክ የባቢሎን ግንብ የሰሩ ሰዎች ትዝ ይላችኋል ዘፍጥረት 11 ላይ ወደ እግዚአብሔር እንድረስ ብለው እግዚአብሔር አምላክ እኮ ምድርን ሙሏት አይደለ? በቃ የክብሬ መገለጫ ሁኑ፣ ኢሜጅ ሁኑ ብሏቸው ጭራሽ አንደኛ ተሰበሰቡ ይላል። ምድርን መሙላት መበተን ሲገባቸው ተሰበሰቡ። ከዛ ላይ ወደ እግዚአብሔር እንድረስ ብለው ግንብ መስራት ጀመሩ። ወገኖቼ ሃይማኖት እንደዛ ነው። ሃይማኖት ሰው ወደ እግዚአብሔር ለመድረስ በራሱ መንገድ በራሱ ኮንዲሽን ወደ እግዚአብሔር ምን ደርሰው ያዕቆብ በህልም ያየው ያመሰላል ትዝ ይላችኋል። ከሄቨን ወደ ምድር የወረደው መላእክት ከፍ ዝቅ እያሉ ሲወርዱበት ሲወጡበት የነበረው በዛ ላደር ብቻ ነው። እሱ ማን ነው? ክርስቶስ ኢየሱስ ነው። ዮሐንስ ምዕራፍ ወደ እግዚአብሔር ልንደርስ የምንችለው በክርስቶስ ኢየሱስ ብቻ ነው። እኛ ባህሪያችንን አስተካክለን ወደ እግዚአብሔር መድረስ አንችልም።
not in our terms or on our own terms በራሳችን አይደለም ከሰው ጋር ሊሆን ይችላል አሁን እኔ ከሊዱ ጋር ብጋጭና ከሊዱ ጋር ለመስማማት ምናልባት በራሴ መንገድ ልሞክር ይችላል ከነገስታት ንጉስ ጋር ግን እንደዛ አይደለም ቅድም እንደዘመርነው ቅዱስ ነው ከፍጥረት ይለያል ማለት ነው አንድ ዋንኛው እሱ ነው ሁለተኛ ግን ኃጢአት አያውቅም ከእግዚአብሔር ጋር በኃጢአት ባመጽ ተለይተናል ስለዚህ እኛ ያለን አማራጭ ማረን ማለት ነው ሰው ሚድነው እንደዛ ነው ማረኝ ብሎ ወደ ጌታው መሮጥ ነው እንጂ ቁጭ ብለን አይ እኔ በሃይማኖቴ ባህሬን አስተካክዬ ከወላጆቼ የወረስኩት የሚባል ነገር የለም ናይቺ ከተማ ስትፈርስ ምን ይሆናል ስትሉ ባጠገቡ የሚያልፉት ሁሉ ያፌዙባታል እጃቸውን በንቀት ያወዛውዙባታል አንድ ቦታ ይሄንን ሲፈታው malicious satisfaction በመውደቋ ይደሰታሉ ሰዎች ለምሳሌ ጨካኞች ነበሩ በጣም ጨካኞች ስለነበሩ ይሄ ጨካኝ ኔሽን እቺ ጨካኝ ከተማ ወደቀች ብለው ይደሰቱባታል ሴሌብሬት ያደርጋሉ የሚገርም ታሪክ ልንገራችሁ እቺ በጣም ፓወርፉል የሆነች ኔሽን ይሄ ትንቢት በተጻፈ በጣም ቢበዛ በ20 ዓመት ውስጥ የሆነው ልንገራችሁ በ614 ባቢሎንና ሜዶን ህብረት ፈጠሩና ነነዌን አታክ ማድረግ ጀመሩ አታክ ማድረግ ሲጀምሩ መጀመሪያ ተከላከሉ ግን በኋላ ላይ አንደኛ ነነዌ ቅድም ብያቸዋለሁ በጣም ሴኩር ነን ብሎ ስለሚያስቡ ኬርለስነስ ነበረባቸው ሁለተኛ እነዛም ዘዴ ተጠቀሙ ትሪከሪ ተጠቀሙ ሶስተኛና ዋንኛ ናቹራል ዲዛስተር ሃፕን አደረገ በጣም ድራይ በነበረው ሲዝን ቲግሪስ ሪቨር ሞላና ግንቡም ፈራረሰ within 2 years በ612 ፈራርሳ ቀረች በጣም የሚገርማችሁ ናሆም መጽሐፍ ላይ የተነገረ ላንብብላችሁ እናንተ ወደዛ አትሂዱ ናሆም መጽሐፍ ናሆም ስለ ነነዌ የተነገረ ነው ከሶፎንያስ ትንሽ ቀደም ብሎ ጻፈ ነው እና እዛ ላይ ምን ይላል ነነዌ ግን በሚያጥለቀልቅ ጎርፍ ያጠፋታል ነነዌን ግን በሚያጥለቀልቅ ጎርፍ ያጠፋታል ናሆም 1:8 ላይ ነው እግዚአብሔር አምላክ እንዴት እንደምትጠፋ ራሱ ተናግሮ ነበር የሚያጥለቀልቅ ጎርፍ ይመጣና ያጠፋታል ሂስትሪ ሄዳችሁ ስታዩ አስዋታው አጠፋታለሁ ሲል አሶር ምን እንደሆነች ልንገራችሁ ሁለት ነገር በይሄ ከሆነ ከ200 ዓመት ገደማ በኋላ አንድ የግሪክ ታሪክ ጸሐፊ ነነዌ በነሮችበት ከተማ አካባቢ ሲያልፍ there was no ምንም ከተማ የሚመስል ነገር የለም ስሙን ጽፌው ነበር ሳሙኤል ዜኖፎን የተባለ no record በ401 BC ምንም ከተማ በቃ የለም ምንም የሆነ ጊዜ እንኳን ከተማ ነበረች የሚያስብል ነገር አልነበረም እግዚአብሔር እንዳለው አጥፍቷል አሁን ራሱ ይላሉ በአርኪኦሎጂ ሲቆፈር የሚገኝ ነገር የለም እኔ ያነበብኩት ላይ እንደዛ ይላል እግዚአብሔር ስላጠፋ ፓወርፉል ኔሽን በቢተኛ ወደ ምዕራፍ 3 ከመሄዳችን በፊት ግን አንድ አፕሊኬሽን ጥያቄ ልጠይቃችሁ እንድንመልስ የምፈልገው በማን ነው የምንመካው ማን ላይ ነው የምንመካው ሴንስ ኦፍ ሴኩሪቲ ካለ ማን ላይ ነው በምድር ላይ ስንኖር የምድርን ማብቃት ስናስብ ሞትን ስናስብ በእግዚአብሔር ፊት መቅረባችንን ስናስብ በማን ነው የምንመካው እኔ ጥሩ ሰው እኔ ያገለገልኩኝ ነው የምንለው ወይስ ክርስቶስን ነው የምንመለከተው አንድ ሃይፖቴቲካል ጥያቄ ያነሳሉ ቴዎሎጂያንስ ወይም ሰባኪዎች የፍርድ ቀን እግዚአብሔር አምላክ እኔ ወደ መንግስቴ ወደ ከተማዬ ወደ አገሬ አመፀኛ ኃጢአተኛ አላስገባም ታዲያ ለምንድን ነው ማስገባ ስንባል በምንድን ነው የምንለው ምንድን ሲቪ ነው የምናሳየው አካውንት ነው የምናሳየው አገልግሎት ነው የምናሳየው እሱ ነው የምንለው አለስተር ቤግን እንግዲህ ባለፈው ሳምንት ተምጠርቻለሁ ታውቁታላችሁ አለስተር ቤግ ካላወቃችሁ ተወቁት
ኦሃዮ ያለ ፓስተር ነው አይ ቲንክ አሁን ሪታየር አድርጓል ግን ስብከቶቹ አቬለብል ናቸውና the man in the middle of the cross said I can come ምትል ትንሽ አጭር ቪዲዮ አለ I don't know ካያችሁ የተወሰናችሁ አቲ ኖድ ያረጋችሁ ሐሳቡ ምንድነው በመስቀል ላይ ነበረው እንግዲህ ሰዎች በተለምዶ ነው በቀኝ የሚሉት እንጂ I don't think ስፔሲፋይ ተደረገ አይመስልኝ ማለት በቀኝ የነበረው ያው ቀኝ አሪፍ ነው ብለን ስለምናስብ ከተሰቀሉት አንዱ ምን ይላል በክርስቶስ ያምናል አይደል እዛ ላይ እንዴ አንተ የምትሰድበው እሱ እኮ ንጹህ ነው ብሎ በመንግስት አስበኝ ወራት በዚህ ምሽት ከኔ ጋር ትሆናለህ አለው ጌታ ኢየሱስ እና አልስተር ቤክ ጨመር አድርጎ ስቶሪውን ሲናገር ሄደ ወደ ላይ ወደ ሰማይ ሄደና አንድ መልአክ ያዘውና ወደዚህ መግባት አትችልም እንዴት ነው የምትገባው ይለው መስቀሉ መሃል ላይ የነበረው ሰውዬ መምጣት ትችላለህ ስላለኝ ወገኖቼ that's the only way to God's kingdom እኛ የተጠራነው ከእግዚአብሔር ጋር ህብረት እንድናደርግ ነው greatest blessing አይ ኖ ይሄን ነገር በጣም በተደጋጋሚ ይለዋለሁ ከዛ ባይብል says it እኔም ደጋግመዋለሁ blessing ትልቁ በረከት የእግዚአብሔር ህዝብ መሆን እግዚአብሔር አምላክ ለአብርሃም መጀመሪያ ኪዳን ሲገባ ራሱ እነሱ ህዝቤ ይሆናሉ ነው የሚለው ለእስራኤላውያን ይሄንን ነው የሚላቸው አንተ ህዝቤ ትሆናላችሁ እኔ አምላካችሁ ሆናለሁ ሜጀር ፕሮፌትስ የጻፉትን ጀርማያን አይዛያን ተመልከቱ እነሱ ህዝብ ይሆናሉ እኔ አምላካቸው ሆናለሁ ዘካርያ ኒው ቴስታመንት ላይ ነው the same thing ነው የሚነግረን ጳውሎስ መጨረሻ ራእይ ላይ ስትሄዱ ይሄንን ነው የሚነግረው እሱ አምላካቸው ሆናል እነሱ ህዝብ ይሆናሉ the greatest blessing ከምንም ጋር የማይወዳደረው እግዚአብሔር የኛ አምላክ ሆኖ የኛ ንጉስ ሆኖ እኛ ደግሞ የሱ ህዝብ ሆነን ከሱ ጋር መኖራችን ቅድም wholeheartedly unashamed አና ካለጋው መስማሙ ይሄ በጣም ይሄ የኔ በጣም conviction it's not an attack on anyone I promise you እውነት ግን እንተሳሰብ እንጸልይ ስንዘምር ስንሰብክ ስንሰበክ excited ምን ላይ ነው ወገኖች ልባችንን ነው የሚናገር እግዚአብሔር መልካም ያደርግላችኋል ነገራችሁን ያቃናል ሲባል yes ደስ ሊለን ይገባል ከመልካምነቱ ነው ዲዘርቭ ማናረገው ነው በጣም ደስ ሊለን ይገባል ምንም ጥያቄ የለው እንደዛ ስንባል አሜን ማለት አለ አሜን ጌታ ሆይ ከመልካምነት ነው ትችላለህ ግን በፍጹም ከዚህ ጋር ግን አይሆንም በፍጹም መሰላችሁ ወገኖች there is what we call common grace አይደል እግዚአብሔር ለጻድቁም ለኃጥአኑም ፀሐይ ያወጣል ዝናብ ያዘንባል ልጆች ይሰጣል ትዳር ይሰጣል አይደል የትዳር እኮ ጀማሪ እግዚአብሔር አምላክ አይደል ትዳርን እግዚአብሔር አፕሩቭ የሚያደርገው በክርስቲያኖች መካከል ያለን ብቻ አይደለም አይደል አሁን ዓለማዊ የሆኑ ሰዎች ማለት ይሄዱና ግቡ ዓለማዊ ያልኩ አይደለም ግን በዓለማዊ መካከል ያለው እግዚአብሔር ያ ትዳር አይደለም አይሉም እነዛ ልጆች አይደሉም አይሉም what ትልቁ በረከት ግን ራሱ እግዚአብሔር እውነት ይሄ ከልባችን ኤክሳይትድ መሆን ያለብን በዚህ እና አይኖ ሚኒ ጉባኤ ላይ ግዳሜን ጮክ ብላችሁ በሉ ለማለት አይደለም ማናችንም እናንተ አሜን አላችሁ አላላችሁ ያው እኛ ታውቃላችሁ በመጮ እንደውም ቀንሱ ነው እንጂ የሚባለው አይደል ግን የእውነት በእውነት እንደ ወንድማችሁ ይሄንን ነው ይሄ እኔ this is የኔ በጣም ኮንቪክሽን ስለ እግዚአብሔር አምላክ ማንነት የሱ ህዝብ ስለመሆናችን ልጆቹ ስለመሆናችን ሲነገረን ቆአለው አይነት tell me something better እንዲህ ያደርግላችኋል ሲባል ምናልባት ጣዖት አምልኮ ውስጥ ነን ሜቢ እኛ ጌታን የምንከተለው ሁሉን ትተን ሳይሆን ሁሉን ይሄ ጥቅማ ጥቅም እንዲሰጠን ነው really ይሄን ነገር ከዚህ በፊት ብያለሁ the prosperity gospel is no gospel የጣዖት አምልኮ ነው ኮንፊደንት ሆኜ ለምን ፕሮሚስ የሚያደርግልን
ከጌታ ጋር ያለን ህብረት ሳይሆን ፕሮሚስ የሚያደርግልን ገንዘብን ነው፣ ዝናን ነው፣ ጤናን ነው ምንከተለው። ለዛ ነው እኔ ባይዘው I was part of it trust me በጣም ያደረኩትን አንዳንድ ነገር በነገራችሁ ታስወርዱኛላችሁ እና በእውነት በቃ ነግራችኋለሁ ልንገራችሁ አስወርዱ። የኮንግረስ ሴኔት ቢልዲንጉን ያው እዚህ ሀገር ያው ስላልተወለድኩ እኔ ፕሬዚደንት መሆን አልችልም እና እጄ ክሌም እያረኩኝ እየዞርኩ በእውነት I'm going to be a senator አላለኝም በቃ ለምን ስላልኩኝ እኔ አንደበቴ ቃል ያንደበቴ ቃል ምን እንደሚያደርግ ታውቃላችሁ? ሰው ነው ኦፌንድ ያደርጋል፣ ይዋሻል ማለት እኔ ከኔ የሚወጣው አንደበት ቃል ነገር አይሰራም። ይሄን ነገር ልንገራችሁ ኤርሚያስን ትነቅል ዘንድ ሲል እንደዛር ምንለው ትነቅል ዘንድ ይላል። በቃ ምንናገረው ቃል እንተክላለን ነቅላ አረ ተው ከፍ ብላችሁ አንብቡ። ምንድነው የሚለው? ቃሌን በአንደበት ላይ አስቀምጫለሁ እንዴ ቃሌን የእግዚአብሔር ቃል ነው he is the mouthpiece of God እግዚአብሔር ያለውን ያዘዘውን ነው የሚለው ቃሉ የሚለውን ነው እንዴ እንደዛማ ቆነኛ እኮ ምድርን ሁሉ እናጠፋለን የማንተም ይሁን አይ ኖ ከስክሪፕት ወጣ ብያለሁ ግን እሺ ምዕራፍ 3 አሁን ምዕራፍ 3 ገባን። እቺ ከተማ ማን ናት? ለአመፀኛይቱ ለረከሰችው ለጨካኛዋ ከተማ ወየሁላት ማን ናት? ተጽፎልናል። ክፍሉ ላይ ታችሁታል። ቀድም አንብበናል። ስለዚህ የግድ እንትን ማለት ያስፈልግ ማን ናት ይነግረናል? አይነግረንም አይደል? ግን ማን ትመስላችኋለች? ያው አዲሱ መደበኛ ክፍል ትርጉም ስለያዛችሁ በተለይ ዛሬ ነገር ማን ናት? ኢየሩሳሌም። በምን አወቅን? በምን እንዳወቅን ልንገራችሁ። ከላይ ስለተጻፈልን ነው። እንትን የኢየሩሳሌም የወደፊት ዕጣ ሁለት ነገር ልናገር። አንደኛ ለምን አልተጠቀሰችም ይነሳል። ለምን? አንዱ የሚያነሱት ሐሳብ ምንድነው? ማንም ከምታረገው ነገር አንፃር ለስራዋ የእግዚአብሔር ፍርድ ይገባታል የሚለውን መልእክት ለማስተላለፍ ስለፈለገ ይሆናል ሶፎንያስ ስፔሲፊክሊ ማይናገረው። ምክንያቱም ታያላችሁ በቃ አትታዘዝም፣ እርማት አትወስድም፣ በቃ የምታረገው ነገር ሁሉ ይናገራል። በቃ ኢየሩሳሌም ትሆን ነነዌ ትሆን ማንም ትሆን እንደዚህ አይነት ከተማማ እግዚአብሔር ቁጣ ይገባታል የሚለውን መልእክት ለማስተላለፍ ይሆናል ይላሉ። ከዛ ጋር ያይዘው ሁለተኛው ከነነዌ ምን ለያት ነው? ምን ለያት እቺማ ከነነዌ የሚለው እንዲገባቸው ነው የሚል ሐሳብ አለ። ኤኒዌይ ኢየሩሳሌም ሆናን ምናቀው ቁጥር 2 ላይ በእግዚአብሔር አትተማመንም የሚለው ያህዌ ነው። ሊትራል ቃል ያህዌ የኪዳን ስሙ ነው። እግዚአብሔር አምላክ ኪዳን ያለው ደግሞ በሰዓቱ እስራኤል የለችም ከይሁዳ ጋር ከኢየሩሳሌም ጋር ስለሆነ አንድ። ሁለተኛ ደግሞ ቁጥር 4 ላይ ነቢያቷ፣ ካህናቷ፣ መቅደሱ ይላል። ነቢያት፣ ካህናት፣ መቅደሱ ነነዌ ሊሆን አይችልም፣ ሌሎቹ ሊሆን ይችላል ኢየሩሳሌም። ሶስተኛ ቁጥር 5 ላይ ደግሞ በእርሷ ውስጥ ያለው እግዚአብሔር ይላል። ሁለት ነገር እንደገና እግዚአብሔር የሚለው ያህዌ የሚለውን ስም ነው የሚጠቀመው፣ ግን በእርሷ ውስጥ ያለው ሲምቦሊክሊ የእግዚአብሔር መገኘት የት ነው የነበረው? ኦልድ ቴስተመንት ላይ የት ነው? ኢየሩሳሌም። ስለዚህ እነዚህ ነገሮች ስንይዝ ኦብቪየስሊ ኢየሩሳሌም ናት እና ወየሁላት ነው የሚለው። ወየሁላት የሚለው ቃሉ እዚሁ መጽሐፍ ላይ ምዕራፍ 2 ቁጥር 5 ላይ ታዩታላችሁ። ምዕራፍ 2 ቁጥር 5 ላይ የከሌታውያን ሰዎች ሆይ ወየሁላችሁ ይላል እና መልሶ እንደገና እዚህ ጋር እቺ ከተማ ወየሁላት እና ሰው ይላል በሌሎቹ ኔሽኖች ላይ ሊመጣው ያለው ፍርድ ኢየሩሳሌም ላይ የሚመጣ ከባድ ሐዘን መከራ ይሆናል። ለምን ለማንም አትታዘዝማ፣ የማንንም እርማት አትቀበልማ፣ በእግዚአብሔር አትተማመንማ፣ ወደ አምላኳ አትቀርብማ። እቺ ከተማ እንደውም ቁጥር 1 ላይ መለስ እንበልና ከተማዋን ሲገልጻት 3 መግለጫ ዲስክሪፕሽን ይሰጠናል አይደል? አንደኛ ምን? አመፀኛ፣ ልቧ ወደ አምላኳ አይደለም፣ አመፀኛ ናት፣ በአምላኳ ላይ አምጻለች። እንደውም አንድ ስታዲ ባይብል ላይ ኮሜንተሪ ላይ ሳነብ ጋንግስተሮች ናቸው የሚመሯት የሚል ነው ሐሳቡ።
እግዚአብሔርን አክኖሌጅ አታደርግም። እግዚአብሔርን አታውቅም። ምስጋና የላትም። ይህን ስለ ኖርዘርን ኪንግደም ኢሳይያስ ምዕራፍ 1 ላይ ከተነገረው ጋር በጣም ይመሳሰል። ምዕራፍ 1 ቁጥር 2 እና 3 ላይ በሬ ጋጣውን ማነው በሬ ጌታውን ያውቃል፣ አህያም የማስተሯን ጋጣ ታውቃለች፣ ሕዝቤ ግን እኔን አላወቀኝም። እንደውም እግዚአብሔር አምላክ እዛ ጋር የሚናገረው ኑ እዩ ክሬሽንን ጠርቶ ነው፣ ከእንስሳ ጋር አወዳድሮ ወደ 100 ዓመት ገደማ በፊት ለኖርዘርን ኪንግደም የተነገረው እዚህ ጋር ይናገራል። አመፀኛ ናት፣ የረከሰች ናት፣ ጣዖት አምላኪ ናት፣ ጨካኞች ናቸው፣ አስጨናቂዎች ይላል አይደል የቀደመው ትርጉም። አስጨናቂ ተቀደመ። ኢፍትሃዊ ናት፣ ግፍ አለባት፣ በእግዚአብሔር ላይ ያመጹ ነው፣ ህዝቡ ላይ ደግሞ የጨከኑ ናቸው፣ ጣዖትም ያመልኩ ናቸው። እግዚአብሔር ቅዱስ ያላት ለኔ ተለይ ያላት መገኘቷ ያለባት ከተማ ለሌሎች ማሳያ የሆነች ምን ሆነች ይላል? ከሌሎቹ ጋር ተመሳሳይ ናት። እዚህ ሌላው ላይ እንደሚፈረድ እሷም ፍርድ ይጠብቃታል። ቀደም ያልኳችሁን ነገር ይናገራል። አትታዘዝም፣ እርማት አትቀበልም። ለተሰጣት ህግ በሙሴ በኩል ህግ ተሰጥቷቸዋል አይደል? እግዚአብሔር ቃል አይቀበሉም። እግዚአብሔር ነቢያትን ደጋግሞ ይላካ አይሰሙም። ኧረ በጣም እኮ የኤርሚያስ መጽሐፍ ስታነብ እኮ ይገርማል። አንድ ንጉስ ነው ኤርሚያስ ባሮክን አጽፎ የላከውን ቃል ኦፊሻሎቹ አንብበው ደንግጠው አይ ቲንክ 25 ላይ ይመስለኛል ኤርሚያስ 25 ላይ ለንጉሱ ይዘውለት ይላል። ንጉሱ እየሰማም እንደሚያደርግ ታውቃላችሁ? በቢላው እየቆረጠ እሳት ማሞቂያ ያደርጋል የእግዚአብሔርን ቃል። አትታዘዝ፣ እርማት አትቀበል። ቃል ሲላክላት ነቢያት ሲላክላት አትሰማም። ከዛ ደግሞ እግዚአብሔር ዲሲፕሊን በሁኔታ ሲያደርጋቸው ተግሳጽን ችላ ትላለች። አመፀኛ፣ ግትር፣ እንደውም አንዱ ቦታ ላይ ስታበርን ብሎ ይተረጉማል። አትታዘዝም፣ እርማት አትቀበልም፣ በእግዚአብሔር አትተማመንም። እርዳታ ሲያስፈልጋት፣ ጥበቃ ሲያስፈልጋት ምን መሰላችሁ የሚያደርጉት? ጦርነት ሊመጣባቸው ሲል እንደነ ዮሳፍጥ ወደ ጸሎት አይደለም የሚሄዱት። እንደነ ሕዝቅያስ ወደ ጸሎት አይደለም። በዚህ ሰዓት ወደ ማን ነው የሚሄዱት? አሶር ሲመጣ ወደ ግብጽ፣ ግብጽ ሲመጣ ወደ አሶር እያሉ ነው የሚሄዱት። መጣበታለው በጣም ከኛ ጋር ይመሳሰላሉ። ወደ አምላኳ አትቀርብም። ለአምልኮ ህብረት ለማድረግ መስዋዕት ለመሰዋት አትቀርብም። እግዚአብሔር ትልቁን ክብር ሰጥቷቸዋል። ህዝቤ ናችሁ you get to worship me, you get to fellowship with me ብሏቸው አይመጡም። እኔ ቅድም ሲዘምር በጣም ሳስበው የነበረው ነገር ስንዘምረውም የነበረው ወገኖቼ መላእክት እኮ ያገኙትን ክብር ከዛም የበለጠ ነው የምናገኘው። እነሱ እንደውም ቀና ብለው አያዩትም። በእነሱ ሁሉ ጋር እኮ ልናመልክ ነው። አንዳንዱን ነገር ቅድም ለመክረዬም ብያል። በእውነት እየተዘመረ ይያል አቤት እኔ እዚህ እንደዚህ ሆን እዛማ ምን ልንሆን ነው እያልኩ ነበር። ያን ፕሪቪሌጅ አትጠቀም። መስዋዕት አያቀርቡም። ካቀረቡ በህጉ መሰረት አይደለም የሚያቀርቡ። አንድ ነገር ቆም ብዬ ልንገራችሁ። አንድ መጽሐፍ ላይ it's a series ስለ ሪፎርመሮች የተለያዩ ሪፎርመሮችን እያነሳ ባዮግራፊ ነው እና ጸሐፊው ሙናን እናገርም ምን ይላል መግቢያው ላይ God's work, God's way, or God's glory. ስራው የማን ነው? የማን ነው? እግዚአብሔር። መደረግ ያለበት በማን መንገድ ነው? የሚደረገው ለምንድን ነው? እኛስ እንዴት ነው? ስንሰበሰብ አምልኳችን በጣም በጥንቃቄ ልናገር እንደ እግዚአብሔር ቃል ነው። እንደ ተሰማን እግዚአብሔርን አናመልክም። እንደ ተነገረን ነው የምናመልከው። ለምን እግዚአብሔር አምላክ ሙሴን ሄዶ
የታበርናክሉን ዲዛይን በዛ ዲቴል ለምን ይነግረዋል? በጣም እኮ ጭንቅ እኮ ነው። ተውት ለሙሴ። እናንተ እንኳን ሆነስት ናችሁ ስታነቡ ጭንቅ አይሆንባችሁም? ለመጨረስ እኔ አንዳንዴ ለመጨረስ በቃ አንዳንዴ እውነት ልንገራችኋል ብያ ያለው ኦኬ 10 ቁጥር ነው የቀረኝ ብዬ አነባል። አይ ሚን ዲስ ኢዝ ኖት ራይት አደራ። ግን እንትን አይልም። ለምን እግዚአብሔር አምላክ በዛ ዲቴል ለምን መናገር አስፈልገው? ለምን አይ መልሱልኝ። ለምን ሙሴ እንደው በቃ ምንም ስለ ዲዛይን ምናምን ስለማያውቁ እና ባስሌል ስለማያውቁ መስራችኋል? አይደለም። አምልኮ እንደ እግዚአብሔር ፍቃድ ነው። እግዚአብሔር እንደነገረን ነው። እኛ እንደመሰለን አይደለም። ኮንቴምፖራሪ ወርሺፕ እንዳደረገው አይደለም ወገኖች። ብዙ ሰው እንደሚወደው አይደለም። ይሄን በግልጽ ልንገር። በጣም የእግዚአብሔር ሥራ አይደለም። ምን ይሄን ነገር ከዚህ በፊትም ብያለሁ። የኛን ሥራ እየሰራ ነው። በጣም የመዝሙር ኮንቴንታችን ኢቭን መዝሙር የምናቀርብበት ፖስቸራችን፣ አምልኮ ስርዓታችን፣ ስብከታችን፣ ኑሯችን ምክንያቱም ህይወት አምልኮ ነው። እንደ እግዚአብሔር ቃል ካልሆነ እግዚአብሔር አይቀበልም። እኛ እንደፈለግን ነው የምናደርገው። is not biblical። እግዚአብሔር አምላክ ሊመለክ የሚፈልግበትን መንገድ ተናግሯል። ምትወጉሪን ከሆነ እሰየው እንደ እስጢፋኖስ ሆንኩኝ። እውነቱ ይሄ ነው። እውነቱ ይሄ ነው። ጥያቄ ቶሎ አልፋለሁ፣ ግን ጥያቄ ልጠይቃችሁ። እኛ ተግሳጽ እንቀበላለን? እግዚአብሔር ሲገስጸን እንዴት ነን? ችላ ነው የምንለው? እንመረራለን? እንዴት ነን ተግሳጽ ላይ? የእግዚአብሔር ቃል ሲገስጸን እንዴት ነን? አይተን ብለን ነው የምንሄደው ወይ እንደኔ እንኳናችሁ የሆነ ሰው ነው ትዝ የሚለን ቃል እኮ ነው የምንለው? ወይስ በእግዚአብሔር ቃል ፊት ቀርበን ማረኝ ነው ወይ የምንለው? ከጌታ ጋር ያለ ንብረት ምን ይመስላል? አንድ ሆነች አጭር አርቲክል እያነበብኩ ነበር። ሚዲያ ግራቲያ ሚል ታውቁታላችሁ? አይ ሪሊ ሬኮመንድ ኦ አጥኔ ዩ ኖ ኢት ኦኬ። እኔ እናንተን ከ400 ሰዎች ነን ማለት የእውነት ቪዋቸውን ይጃያለሁ። ቤርሊ አንድ ሺህ አንዳንድ የኔ ሰው የያቲ ቪው ይበልጣቸዋል። እኔ እዛ ይደርሱ ያቲ ሱኪ እንሱ ምናምን ሲሰብኩ ይበልጣሉ። የእውነት very few people watch them እና እኔ am like why ከዛ ኖ እናንተ ማለት አይደለም ሌሎች sorry I don't mean that ሌሎች ደግሞ ሰባኪዎች ጋር ሲሄድ ማስማ ቪው ብዛት ኢቨን ፋይቲንግ አልሄድም፣ ግን ሳስብ ማይክ ቶድ ጋር ሰባኪዎች አልኳቸው ተናጋሪዎች ጋር ሲሄድ እና ያ it's a shot at them ምን እያልኳችሁ ነበር? ጌታን መዳናችንን የምናውቅበት መንገዱ ጌታን መውደዳችን ነው። ይሄን ነገር ከዚህ በፊት ተናግሬያለሁ። እኛ ጌታን መውደድ የሚችል ልብ የለንም ይመስለናል። እኔ እኮ ድሮም ጥሩ ሰው ነኝ አይደለም። ጌታን መውደድ የሚችል ልብ የለንም። የዳነ ሰው መለያው ይሄ ነው። ጌታን ይወዳል ፐርፌክትሊ ነው። እና ጌታን ስለመውደዳችን የሚያነሳቸው 4 ነጥቦች አሉ። እና አንዱ ጌታም እንዳለው የሚወደኝ ምን ያደርግ? ትእዛዜን ይፈጽም። ጌታን መውደዳችንን ዋነኛ የምናሳየው በመታዘዝ ነው። ሁለተኛ ህዝቡን በመውደድ ነው ይላል አይደል? ጌታን ወደዋለሁ ህዝቡን ግን አልወድም ይባላል። ግን ሶስተኛ ጌታን ሪሊ እንፈልጋለን እና በጣም ጌታን መውደዳችንን የምናውቀው መምጣቱን እንጓጓለን ወይ? ጌታ ሆይ ህብረት ካንተ ጋር ላድርግ ብለን እንጓጓለን ወይ? እና አያይዞ አሁንስ በዚህ ሰዓት ላይ ህብረት ለማድረግ እንጓጓለን ወይ? ለመጸለይ ቃሉን ለማንበብ እንዴት ነው አቲቲዩዳችን? ሪሊ ጌታን የሚወድ ሰው የሚወደው ሰው ጋር ጊዜ ለማሳለፍ በጣም ይጓጓል አይደል? ፎርስ አንዳንዴ አፕ ኤንድ ዳውን አለ። ባይዘው ይሄ እንትን ሊያደርጋችሁ አይደለም፣ ድነታችሁ እንድትጠራጠሩ ሳይሆን እንደ ፖይንተር ሄደን ጸሎት ላይ፣ ቃል ማንበብ ላይ፣ መዘመር ላይ፣ በህብረት መምጣት ላይ። እሺ ቁጥር 3 እና 4 የፖለቲካ መሪዎችና ሃይማኖት መሪዎችን እግዚአብሔር አምላክ ስለነሱ የሚናገር። ህዝቡ መሪውን ነው የሚመስለው። ፖለቲካ መሪዎችን
ሃይማኖት መሪዎች እና ሹሞቿ የሚያገሱ አንበሶች ገዢዎቿ ለነገ የማይሉ የምሽት ተኩሎች ናቸው። ሹሞች ገዢዎች ይላል። ባለስልጣናት በተለይ ሹሞቹ አለቆች የሚለው በቀደመው ትርጉም ባለስልጣናት በተለይ ይሄ መንግስታዊ governmental political military issue የሚመለከታቸው ገዢዎች ወይም ደግሞ ፈራጆች የሚለው የቀደመው ትርጉም በደንብ ይገልጸዋል። ፈራጆች የሚለው ደግሞ ይሄ በህዝቡ መካከል ግጭት ሲኖር የሚፈቱት። መጽሐፍ ቅዱስ መሪዎችን እረኞች ነው የሚለው ፖለቲካል ሊደርስን ጨምሮ ህዝቡን እንደረኛ ሊመሩ ሊመግቡ ይገባል። እነዚህ ግን ምንድናቸው ይላል? የሚያገሱ አንበሶች የምሽት ተኩላዎች። እረኛ ሳይሆን ምን ሆኑ? እንደውም ጭራሽ እረኛን ከምንድን ነው የምትጠብቁት? ማን እረኛን አድርጎ መንጋው ከምንድን ነው የሚጠበቀው? ከአንበሳ ከተኩላ። ጠባቂ መሆን ሳይሆን ራሳቸው ሆኖ የሚበሉ አንድ ቦታ እንደውም እነዚህ ታይራንትስ ናቸው፣ አምባገነን ፍትርን የሚያጎሉ። ኦኬ ኢየሩሳሌም ላይ የነበሩት ፖለቲሽያንስ እንደዚህ ናቸው። ግን the good news is የሃይማኖት መሪዎች ግን ምርጥ አይደል? ቁጥር 4 ምንድነው የሚላቸው? ትዕቢተኞች፣ አታላዮች። ነቢያት ባይ ዲስክሪፕሽን ምን መሰላችሁ? እግዚአብሔርን ወክለው ለህዝቡ የሚናገሩ ናቸው። የእግዚአብሔር ማውዝ ፒስ ናቸው። ነብይ ማለት ለወደፊት የሚሆነውን ብቻ ሳይሆን እንዴት ሰው መኖር እንዳለበት የሚናገር ነው አይደል? it's a foretelling and forthtelling። ወደፊት የሚሆነውን ይናገራሉ። አዎ፣ ግን ደግሞ አሁን እንዴት መኖር እንዳለባቸው ይናገራሉ። ኬዚንግ ፖይንት ከሙሴ ጀምሮ ኢሳይያስን ተመልከቱ። እነዚህ ግን እንደዛ አይደሉም። አታላይ ናቸው፣ ውሸታም ናቸው፣ ግዴለሽ ናቸው። ጊዜያዊ ፌም ነው የሚያጓጓቸው። ሶ ምንድነው የሚያደርጉት? በቃ ተስፋ ነው፣ ባዶ ተስፋ። ኢየሩሳሌም ትማረካለች፣ ወደ ባቢሎን ይሄዳሉ ሲባል ከዛ ቀንበር አይደል ጀርማ ያሰራ ይመጡና በጣም ጀግና ነቢያት ቀንበሩን እያፈረሱ እግዚአብሔር አምላክ እንደዚህ ያፈርሰዋል ይላል። ደግሞ እንደው አሁን ካሉት ውሸታሞቹ ነቢያት የሚሻሉት አትሊስት ጊዜ ይናገራሉ። በ2 ዓመት ይላል። ያሁን እኮ መቼ እንደሆነ አይነግሯቸውም። ስለዚህ ያው ትጠብቃላችሁ፣ እስክትሞቱ ትጠብቃላችሁ። ውሸተኞቹን ነው የምላችሁ። የእውነተኞች አሉ። እኔ በጣም በዛ አምናለሁ። እኔ እንደውም ውሸተኞች መኖራቸው ለኔ የሚያሳየኝ እውነተኞች እንዳሉ ካውንተርፊት ሲኖር ይላል። ስለዚህ በጣም እኔ እውነተኛ ነቢያት አሉ ብዬ አምናለሁ። ካህናቷ 2 ስራ ነው ያላቸው። አንደኛ ህጉን ማስተማር ነው። ሁለተኛ ደግሞ ህዝቡን ወክለው መስዋዕት ማድረግ መጸለይ ነው ስራቸው በቤተ መቅደስ ውስጥ። ግን ልክ እንደ ፖለቲከኞቹ እነዚህም ተቃራኒ እዩ። ምንድነው የሚያደርጉት? ካህናቱ መቅደሱን ያረክሳሉ፣ በህጉ ላይ ያመጻሉ፣ ኮራፕት ያደርጋሉ። ተቃራኒ አምባሳደሮች ናቸው። እንደ አምባሳደር አይደለም። ህጉን እነሱ ሲጀመር አይታዘዙም። ከዛ ህጉን ደግሞ በትክክል አያስተምሩ። ኖ ወንደር ህዝቡም ደግሞ አይሰማም። ግን ደስ ቢል ሪሊ ጉድ ኒውስ ግን ምዕራፍ ቁጥር 5 ላይ በእርሷ ውስጥ ያለው እግዚአብሔር ጻድቅ ነው፣ እሱ ግን እንደነሱ አይደለም። ፖለቲካል ሊደርስ አረ በጣም ኮራፕት፣ እረኛ ሳይሆን አውሬ። ሃይማኖት መሪዎች ኮራፕት። ይህ ሆፕለስ ኬስ ስትሉ ሁሉም ተመሳሳይ ነው። ኖ እግዚአብሔር እንደዛ ሂዝ ዩኒክ፣ ልዩ ነው። በእርሷ ውስጥ ያለው እግዚአብሔር ያህዌ ኢትስ ቬሪ ኢምፖርታንት። በነገራችን ላይ መጽሐፍ ቅዱሳችንን ስናጠና the first thing we should look for መጽሐፍ ቅዱስን ስናጠና ስለ እግዚአብሔር አምላክ ምን ይነግረኛል? አደራ እንደው በጣም እንደው ዛሬ ሁሉንም ብትረሱ ይሄን እንዳትረሱ። አደራ ከራሳችሁ ደግሞ ዲሳይፕልሺፕ እንነግራችኋለን። የእውነት መጽሐፍ ቅዱስ የተጻፈው ስለ እግዚአብሔር ሊናገር ነው። እንትን ሞል ስትሄዱ you are here ሚላል አይደል? እንትን የምትፈልጉት የት ነው? ወይራማይ ነው አይደል? አትሄዱ ሞል ወይም በደንብ ታውቁታላችሁ። ግን እንደዛ ነው አይደል? ኤርፖርት ነው። እሺ ኤርፖርት ልክ ነኝ አይደል? አናየ
አለች you are here ከዛ ነው አይደል ኦኬ ሎወር ሌቭል ላይ እንዴ ነሽ ፋይንድ ማን ነው ጌሙ ማርኮ ነው ፋይንድ የሆነ ብቻ ጌም አለ ምንድነው ማርኮ አይደል ማርኮ ፖሎ ያ ማርኮ ፖሎ ኢጣሊያኖ እሺ እንትኑ አይደል ሴለር ነው ፋይንድ ማርኮ አይደል ፋይንድ ዌድ አይደለም መጽሐፍ ቅዱስ ፋይንድ ዩርሰልፍ አይደል ይሄ ነገር በጣም ዳዊትም ጎልያድን ገደለው ሲል አይ አም ዴቪድ አይደል ከዛስ ዳዊት ቤርሳቤ ጋር ገባ ዳዊት ያኔ ዳዊት አይደለንም እኛ አይ ማለት ኮንሲስተንት እንኑን ጎልያድን ሲገድል ዳዊት ባንዴ ባለፈው ተናገር ስቃል ቤርሳቤ ጋር ሲሄድ ዳዊት ነው አይደል ምን ቀይረው ነገር በነገራችን ላይ ዋነኛ ዳዊት ለምን እንደተጻፈ ታውቃላችሁ the king of Israel a type of Christ በጣም የገረመኝ መጽሐፍ ቅዱስ ለካ ስለ እግዚአብሔር ነው ስለ ክርስቶስ ነው ለካ ሁሉ ነገር ስለ እግዚአብሔር ነው ለካ we are not the center of the universe በጣም ልንገራችሁ ደስ የሚል ዜና በእውነት we are not it's not about us it's never about us it's not እኛ እኮ እዚህ ምድር ላይ ሰብሰብ ብለን ስለምንኖር በቃ የሰው ልጅ አረ ስንት ፕላኔት እንዳለ ብናቅ የሰማይ ሰራዊት ምን እንደሚመስሉ ብናቅ ትንሽ መጀመሪያ እንረጋጋለን እዛ ራሱን ሲገልጥልን እኛ በቃ ያኔ ይገባናል it's not about us ዳዊት መጽሐፍ ቅዱስ ላይ ይሄ ልንገራችሁ የክርስቶስ he's a type ለአብርሃም ከዛ ለይስሐቅ ከዛ ለያዕቆብ እግዚአብሔር አምላክ ቃል ኪዳን ገብቶለታል ምን የሚል ነገስታት ከዘር ይወጣሉ ዘፍጥረት ሲያልቅ ምዕራፍ 49 ላይ 50 ላይ ነው የሚያልቀው ዘፍጥረት 49 ላይ ይሁዳን ምን ይለዋል ነገስታት ከዛ እንደሚወጡ ይነግረዋል ኦኬ ጄኔሲስ የሚያልቀው ንጉስ እየተጠበቀ ነው አንደኛ ዜና ሁለተኛ ዜና አንደኛ ነገስት ሁለተኛ ነገስት ጋር ስትሄዱ ስለ ነገስታት ይነግሯቸዋል ፌል ስላደረጉ ነገስታት ኢንክሉዲንግ ዳዊት ብሉይ ኪዳን የሚነግረን ስለሚጠበቅ ንጉስ ነው ልክ ማቴዎስ ላይ ስትገቡ መጣ ንጉሱ ይላችሁ መጣ የዳዊት ልጅ አብርሃም ዳዊት ነው አይደል አለኝ የምትለው ንጉስ ፌል ያደረገ the real king so ዳዊት is not there አንተ እኮ ዳዊት ነህ ችግርን ትጥላለህ ለማለት አይደለም እርግጥ ለትምህርታችን ስለተጻፈ ምንማራቸው ነገሮች አሉ ዳዊት በእግዚአብሔር አምላክ እንደታመነ እኛም በእግዚአብሔር አምላክ እንታመን እንደ አፕሊኬሽን ብንወስዳቸው ነገሮች አሉ ዳዊት ነገስታት በሚዋጉበት ጊዜ ሊዋጋ አልወጣም ኦኬ እንደ አፕሊኬሽን ዲስትራክትድ አቱ ሹር እንዴት ታጥሩ the bible is not about us ለዛም ነው ሲጀምር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ የሚጀምረው ሰው እኮ ራሱ ስድስተኛ ቀን ላይ ነው የተፈጠረው ሶ ረሳሁት ምን ልል መሰላችሁ ስትፈልጉ መጀመሪያ እግዚአብሔርን ፈልጉ ስራው ምን ይመስላል what's his action what's the name the title የተሰጠው ስም እዚህ ጋር ምንድነው በምን ፊገር ነው አንትሮፖሞርፊክ በሆነ መንገድ በእሳት ነው በንጉስ ነው በአባት ነው ስለሱ ሊነግረን ነው ከምንም በላይ አትሪቢዩት ባህሪው የእግዚአብሔር ቃል የተሰጠን ስለ ቃሉ ባለቤት ስለ እግዚአብሔር ሊነግረን በዛ ውስጥ ነው የኛም አይደንቲቲ ያለው እና ያህዌ የሚል ስም ነው የኪዳን ስሙን ነው የሚያሳየው የኪዳን አምላክ ነው እና በዛ በከተማ ውስጥ ያለው እግዚአብሔር ጻድቅ ነው ትክክለኛ ነገር ነው የሚወደው ትክክለኛ መንገድ ብቻ ነው የሚሄደው ነው ሐሳቡ that's what righteousness is right ቀጥ ማለት crooked አለመጣም በእርሷ ውስጥ ያለው እግዚአብሔር ወገኖች the privilege ጀሩሳሌም had symbolically presence በዛ ነበረ ትልቅ ክብር
ከሌሎች ኔሽኖች የተለየ ክብር ሌሎች ኔሽኖች አይተው ሊቀኑና ይሄን አምላክ እንከተል እንዲሉ የተደረገ እነሱ ግን ቸልተኛው ምን ጭራሽ ቸልተኝነታቸው ሌሎች አማልክትን መከተል ጀመሩ። እንዴ በጣም ኤርሚያስ ላይ ታዩታላችሁ። ሌላ ጣዖት ስላመለኩ ወደ ባቢሎን ሲወሰዱ የተረፉት ደግሞ ወደ ግብጽ ሄዳሉ። ግብጽ ሄደው ምን ማድረግ ጀመሩ? ለሰማይ ለጠፈር ንግስቷ መሰዋት ጀመሩ። the queen of heaven በጣም የሚገርመው ደግሞ ሮማን ካቶሊክ እሱን ለክርስቶስ እናት ለማርያም ላይ ያደርጋሉ። ሲጀምር ማለት ስለ ጣዖት እኮ እየተነገረ ያለ እና ምን ማለት ጀመሩ? እኛ እኮ ድሮ ለዚች ለኩዊን ኦፍ ሄቨን ስንሰዋ ዝናብ ነበረ፣ ሰላም ነበረ። አሁን ለሷ መሰዋት ስናቆም ችግር መጣብን። አሮጋንስ ይህን ፕሪቪሌጅ አልተጠቀሙ። ፈጽሞ አይሳሳትም ይሄ እግዚአብሔር ይላል። ፈጽሞ አይሳሳትም። ከአመጽ ጋር አይተባበር። there is no iniquity እሱ ጋር አመጽ የለም። ተሳሳተ የሚባል ነገር የለም ወገኖች። ለእግዚአብሔር አምላክ እንዲህ ከህዝቡ ጋር ህብረት የሚያደርግ አያችሁ፣ በእርሷ ውስጥ ያለው እግዚአብሔር ጻድቅ ነው። ከህዝቡ ጋር ህብረት የሚያደርግ ጻድቅ የሆነ ፈጽሞ ማይሳሳት በየማለዳው ቀን ፍርድን ይሰጣል። እኛ አየንም አላየንም እግዚአብሔር ሁሌ በቀን ይፈርዳል። አንድ ቀን በሁሉ ላይ ደግሞ ይፈርዳል። በየቀኑ አይደክምም። he's always just. He never fails. He never gets tired. He's always righteous. አመፀኛ ግን መፍራት አያውቅም። አመፀኞች ግን ምንድን ናቸው? ቁጥር 6 እና ቁጥር 7 ህዝቦችን አጥፍቻለሁ። ሐሳቡ ምንድነው? ባጭሩ ህዝቦችን አጠፋው፣ አንድ መንገዶቻቸውን አጠፋው፣ ሁለት ምሽጎቻቸውን አጠፋው፣ ሶስት ከተሞቻቸውን ደመሰስኩ፣ አራት ይህንን ሁሉ አደረኩኝ። ማንን? የሌሎችን ኔሽኖች በዙሪያ ያሉትን አደረኩኝ። ህዝብ፣ ምሽግ፣ ከተማ፣ መንገድ ሁሉንም አጠፋው፣ ደመሰስኩ። በሌሎች ላይ አስቀድሜ ያደረኩ። ለምን? ቁጥር 7 ላይ ኢየሩሳሌም ከተማይቱ ትፈራኛለች፣ ርምትን ትቀበላለች ብዬ ርምትን ስለምትቀበል አሁን ስለምታይ ሌሎችን ኔሽኖች እግዚአብሔር አምላክ ሲፈርድ፣ ጣዖት ሲያመልኩ ሲፈርድ፣ ኢንጀስቲስ ሲበዛ፣ ኢፍትሃዊነት ሲበዛ ሲፈርድ አይተው እኛ እንደዚህ መኖር የለብንም ብለው ይማራሉ ብዬ ያን አደረኩ በዙሪያው። ስለዚህ ከጥፋት እሷ ትተርፋለች፣ ቅጣቴ እሷ ላይ አይደርስም። አቤት እግዚአብሔር ምሕረት! ታማኝ አምላክ። ይሄ ህዝቤ ያልኩት በሌሎቹ ላይ ሲፈርድ አይተው ይማራሉ ብሎ ትፈራኛለች። ስለመፍራት እግዚአብሔርን ስለመፍራት ቶሎ ብዬ እግዚአብሔርን መፍራት ማለት ለእግዚአብሔር አምላክ የሚገባውን ምላሽ መስጠት ማለት። ሉተር የሚለው ነገር አለ። ሁለት አይነት ፍርሃት ይላል። አንደኛ ጨካኝ ማስተር ያለው ሰው ማስተሩን ይፈራል፣ ጌታውን ጨካኝ ስለሆነ። እንደዛ አይደለም እግዚአብሔርን መፍራት። አባቱን የሚያከብር የሚወድ አባቴን ባልታዘዘው አንደኛ አባቴ ያዝናል፣ እኔ ደግሞ አባቴን ወደዋለሁ፣ ማሳዘን አልፈልግም። ሁለተኛ ደግሞ አባቴ ዲሲፕሊን ያደርገኛል። ፕራይመሪ ሞቲቬተሩ ፍቅር ነው፣ ግን ዲሲፕሊን ደግሞ ያደርገኛል ብሎ መፍራት ነው። በእምነት በመታዘዝ በፍቅር የሚገለጥ ነው። እነሱ ግን በሚያደርጉት ሁሉ ክፋትን በመፈጸም እየተጉ people say ነገር ብያለሁ። የኦልድ ቴስታመንቱ እግዚአብሔር ጨካኝ ነው፣ ክፉ ነው። ይህንን መጽሐፍ እያነበብ እንደዛ ማለት እንችላለን? ሪሊ ማለት እንችላለን? ጨካኝ ክፉ ነው? መልሱልኝ። ነው አይደለም? እስቲ አስቡ። ህዝብ አድርጎ ጠርቷቸው መገኘቱን በእነሱ መካከል አድርጎ ከዛ በዙሪያ ያሉትን ኔሽኖች እየቀጣ እያሳየ እኔ እንደዚህ ነኝ ባህሪ እያለ ቃል እየሰጠ ህግ እየሰጠ ነቢያትን እየላከ ዲሲፕሊን እያደረገ ይሄን ሁሉ አድርገው እነሱ ግን ምን አደረጉ? ተጉ። የቀደመው ትርጉም እነሱ ግን በማለዳ ተነስተው ድርጊታቸውን ሁሉ አረከሱ።
ኮንቲኒየስሊ አዲስ ቀን ሲመጣ የመታዘዝ ሲሆን አመጽ የመጨመሪያ ሆነ። ወደ ቁጥር 8 ከመሄድ በፊት አንድ ጥያቄ ልጠይቃችሁ እጨርሳለሁ። አይ ፕሮሚስ sometime in the future። ከሌሎች ጥፋት እንማራለን፣ ከሌሎች ውድቀት እንማራለን። young adults because you are young እየተሳሳታችሁ ነው መማር የምትፈልጉት ወይስ ቀድሞ የተሳሳቱን ሰዎች አይታችሁ መማር ትፈልጋላችሁ? በኔ እድሜ እስከደርሱ በቃ ዝም ብዬ የተሳሳትኩ ነው ወይስ ከኔ ማለት እኔ ስል ጥሩ ሰው ሳይሆን ማለት ከሌሎች ትማራላችሁ ወይ? እንማራለን ወይ? ከራሳችንስ ሪሊ ከራሳችንስ ውድቀት እንማራለን ወይ? ቁጥር 8 የመጨረሻው ቁጥር ዛሬ እግዚአብሔር እንዲህ ይላል። ስለዚህ እየተቀለለ ነው ከምዕራፍ 2 ቁጥር 4 የጀመረውን እየተቀለለ ተመለሱ፣ በንስሐ ተመለሱ፣ ትሑታን ሁኑ ብሎ እዛ ስለ ኔሽኖች ተናግሮ ስለዚህ እስከምፈርድበት ቀን ድረስ ጠብቁኝ፣ ምርኮን እስከምበዘበዝበት ድረስ ጠብቁኝ። ክርክር አለ። ጠብቁኙ ለማን ነው? አንዱ ለትሑታኖቹ ምዕራፍ 2 ቁጥር 3 ላይ ላሉት ነው ወይ? በቃ ታገሱ ቢ ፔሸንት ነው ወይ? ወይስ ጠብቁ ላይ የሚፈርድባችሁ እድል ሰጧችሁ አልታዛችሁ ማለት ጠብቁ ነው ወይ ላሉ ኮንሰንሰስ የለም። ብዙዎቹ የሚያደሉት እኔ ማደላው ለትሑታኑ በተለይ የሚያነሱት ሐሳብ ዕብራይስጡ ላይ ምዕራፍ 2 ቁጥር 1 እና 2 ላይ የተጻፈበት መንገድ ወደዛ ያደላል። ኤኒዌይ እግዚአብሔር እምፈርድበት ቀን ይመጣል ይላል። መዓቴ፣ ቁጣዬ፣ የቅናት እሳቴ ይመጣል። እግዚአብሔር አምላክ ይቀናል ሲባል ኦፕራ ዊንፍሪ I used to go to church ከዛ ኋላ አንድ ቀን God is a jealous God ሲሉ I walked out I never returned something like that ተናግራ በጆሮዬ ሰምቻለሁ። አገናኙን ኦፕራን አልገባትም። እግዚአብሔር ይቀናል ሲባል እንደኛ ኤንቪየስ ነው ማሊሸስ ነው ማለት ሳይሆን ለክብሩ ይላሉ። እንደውም የእግዚአብሔር አንዱ ስም አንዱ he's a jealous God ስሙ ራሱ jealous ነው። ምን ማለት ነው? እግዚአብሔር አምላክ ለጽድቅ ለስሙ ለካራክተሩ ለሬፑቴሽኑ ለህዝቡ ይቀናል። እንደ ለኛ ጥቅም ነው ወገኖቼ። ይሄን ነገር ከዚህ በፊት ተናግሬያለሁ። እግዚአብሔር ኃጢአትን ችላ ሚል ቢሆን ኖሮ ችላ ሚል አምላክ ኃጢአትን መጠየፍ ያለብንን ችላ ሚል እንደዛ አይነት አምላክ ማምለክ ራሱ አስቡ ማለት he doesn't care about sin እንዴ ኃጢአትን የሚጠየፍ ነው። ለቅዱስ ስሙ ግድ የሚለው ነው። መንግስታትን ሰበስባለሁ ማቴን ጽኑ ቁጣዬን በላያቸው ላይ ላፈስ ወስኛለሁ። መላ ምድር ትቃጠላለች። የሚጨርሰው መላ ምድር ትቃጠላለች። ሶ ዲቤት አለ። ይዚት አርማጌዶን ጊዜ ነው ወይ ወይስ በትሪቡሌሽኑ ጊዜ ነው ወይ ኤክስቴንድድ ፒሪየድ ነው ወይስ መጨረሻ ጌታ ኢየሱስ ሲመጣ ነው ወይ ሚል የተወሰኑ ክርክሮች አሉ። መጽሐፍ ቅዱስ አስተማሪዎች መውሰድ የምንችለው there will be a universal judgment ህዝቦችን መንግስታትን ሰበስባሉ ቁጣዬን ሰሉ። ስለዚህ 3 minutes I promise I'll finish። አንደኛ እግዚአብሔር አምላክ ጻድቅ ፈራጅ ስለሆነ እናመስግነው። እግዚአብሔር ለባህሪው ሁሉ ይመሰገናል። ቅድም ብያቸዋለሁ አንዱ ካንዱ ባህሪ አይጣረስም። ራይቸስ ስለሆነ በቅን ስለሚፈርድ እናመስግነው። እንዘምር በተችሉ መዝሙር ጻፉ። ካልቻለን በዛ ላይ የተዘመሩት መዝሙሮች እንዘምር፣ እንስበክ፣ እንናገር። የእውነት ከልባችን እናመስግነው ጻድቅ ስለሆነ ይመሰገናል። ሁለተኛ ግን እግዚአብሔርን እንፍራው። ለይሁዳ ሚልኪያስ ላይ ምዕራፍ 1 ቁጥር 6 ላይ አባት ኮንኩ መከበሬ ጌታ ኮንኩ መፈራቴ
he demands fear ይመክራል ሰው ዲማንድ ያደርጋል ቅድም ግን የነገርኳችሁ አይነት fear ጨካኝ ጌታ አይሆን የኛ አክብሮት reverence የሚገባው አምልኳችን የሚገባው ልናምነው የሚገባው ከዛ የተነሳ ኃጢያትን መጥላት አለብን ወገኖቼ never take sin lightly ምንም አይነት ኃጢያት ቀለል አድርገናል ሶስተኛ መጨረሻው አንድ ቀን ሁሉ ነገር ልክ ያደርጋል አሁን በዚህ ምድር ላይ ብዙ ኢንጀስቲስ አለ በጣም ብዙ በራሳችን ላይፍ እኛም ሰው ላይ ብዙ ኢንጀስቲስ ኮዝ እናደርጋለን ሰው በእኛ ላይ ያደርጋል በአገር ደረጃ በኔሽን ደረጃ ግሎባሊ በጣም አለ አንድ ቀን ነገርን ሁሉ ልክ ያደርጋል ሁሉን ነገር አዲስ ያደርጋል ይላል ደስ እንደሚል ራያ ሁሉን ነገር ጌታ ኢየሱስ ይመጣል በእውነት ይመጣል ሲመጣ ኃጢያት ላይ ይፈርዳል በሱ ያመነውን ደግሞ look forward to that day ወገኖቼ በደስታ look forward to that day በኤክሳይትመንት ስታገለግሉ ስትኖሩ ስትቀደሱ በዛ በእውነት እኔ ሪሰንትሊ በጣም ይሄ ነገር በጣም ኮምፎርት ያደርገኝ ነው ስሰብክ I know what's popular I know what's not popular ናይ ትግሉ ስገባ አንድ ቀን በጌታዬ ፊት ቆማለሁ ሁለተኛ ጢሞቴዎስ አይ ነው አጥኒ ሰብኮታል ምዕራፍ 4 ላይ የሚናገረው ነገር አለ በእግዚአብሔር ፊትና በክርስቶስ ኢየሱስ ፊት ማን ክርስቶስ ኢየሱስ በሙታንና በሕያዋን ሊፈርድ በሚመጣው ቃሉን ስታገለግሉ ስትኖሩ ትቀደሱለት ይናስ ይመጣል ጌታ ኢየሱስ ክርስቶስ ይመጣል እንጸልያለን አናዬ ይመጣና እንጸልያለን